ስራውን አሰሪ ነው ወይ? ለማንኛውም ሰርፕራይዝ አለሽ። እኔ የምለው ማለት ነው ሶምያ፣ በነገራችን ላይ ሶምያ የምን ነው ያለችው ስትባል እንዴት ኢትዮጵያ ልትገባ ቻለች? ሁለተኛ ነገር ደግሞ እንዴትስ ይሄ ነገር ሊመጣላት ቻለ? እንዴትስ ብታስብ ነው ማለቴ አታድርግ አይደለም። እኔ ጀግንነቷን ሳላደንቅ አላልፍም፣ ግን እንዴት መጣላት ይሄ ነገር ማለቴ እንዴትስ ብላ እንዴትስ አሰበችው? እንዴትስ አርጋ የመነኝ ብላ እንዴት አዩን እና ቡኒም እገዛ ቤታቸው አስራ በጥፊ ለመማታት ራሱ ደግሞ ከመማታቷ ደግሞ አለባበሷ ልክ አላደል እንዴት ነው ጋርድ እንዴት ነው አላደል ጥቁር በጥቁር ለብሶ እንትኗ ራሱ ረበስም እኔ እንጃ። እኔ ሳላደንቃት አላልፍም። ሶምያ በጣም ጀግና ናት። እግዚአብሔርን ሰላም ጤና ይስጥልን። ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ሰላማችሁ ባላችሁበት ትርፍ ብዝት ይበል እያልኩ ላይክ ሰብስክራይብ እያደረጋችሁ አበረታቱ ውድ ቤተሰቦቼ። ያው እንዳያችሁት መግቢያ ላይ እንግዲህ ሶምያ ናዝሬት ገብታ አዩንና ቡኒን የኋሎሽ አስራ እንዴት እንደመጣላት አላቅም። ሌሎቹ ሰዎች አሉ ብላለች። እርግጠኛ ነኝ ሁለቱ ሌላ ሰውም ምናምን አለ ዝወራጫለሁ። አዩ እንደታሰረች ነው ጥለዋት ሄዱት። ምክንያቱም አዩ ያው ታውቃላችሁ በድንጋይ ሁላ ነው እንትን የምትለው፣ ግን ሰው አለ ብላ ለብቻቸው እንደማይሄዱ የታወቀ ነው። ግን እኔ አስተሳሰቧ ማለት የመናይ ብላ እንዴት እዛ ጋር ሄዳ እነሱን እንደዛ ልታረግ ቻለ? እንዴትስ መጣላት? እነሱስ የምታስርባቸው 200 ብር ተከፍሏችሁ ጋርድ ሴት ልጅ እንዴት መከላከል እንዳለባት ከወንድ የሆነ እንትን ሊላ ሲል እንዴት ማምለጥ እንዳለባት እነሱ ኃይለኞች ስለሆኑ ለጋርድ ነው ለምንድን ነው ትቀጠራላችሁ? አረ በጣም እኔ በጣም እየገረመኝ ነው። የምሬን ነው የምላችሁ። እንዳያችሁት እንግዲህ ማለት ነው እኔ ባሌን አዩ እንግዲህ ባሌን ስፈልግ አድሬ አይኔ ሁላ እንትን ብሏል፣ ፊቴ ሁላ ጠቋቁሯል እያለች ነው። ቡኒም እንግዲህ ቡኒና አዩ ተጣልተዋል። ግን 200 ብር እናንተ ኃይለኞች ናችሁ ተብላችኋልና 200 ብር ይከፈላችኋል። 200 ብር ስለሚከፈላችሁ ይሄን እንትን በሉ ሲባሉ እሺ ብለው ሁለቱም ለብር ሲሉ ተጣልተው እንደዛ የነበሩ ሰዎች አንድ ሆኑ። የት መጣች ቡኒ? የት መጣች? እንትና ግቢ መጣች ማለት ነው። እና በጣም ነው የገረመኝ። እኔ በጣም ነው የሚገርመኝ ማለት ነው። የገረመኝ በጣም ገርሞኛል። እግዚአብሔርን ነው የምላችሁ። እንዴትስ መጣላቸው? እንዴትስ ብሎ ይሄ ሀሳብ መጣላቸው? ምክንያቱም ገና 200 ብር ነው እና ጋርድ እንትን እንላለን ታስራችሁ እንትን ትባላላችሁ ሲባሉ ከአንድ ነው እንደ ይሻሉት ከአንድ በቃ ይሄ ብር የማያታልል የለም መቼም። ሶምያስ ብትሆን ሲባሉ ሶምያ የመን አይደለች የሚላበት የሚልሰራ መጣይ አሳብ። ይቺ ቡኒ የምትባለው ሴትዮ ደግሞ አሁን ራሱ ይሄው እሱ አብዱ ሰይድ አያብድም፣ መቼም አያብድም። ሰይድ በጣም የሚያስተዋል ልጅ ነው። ሰይድ ሶምያ የራራችለት መስሎት ሶምያ ራርታ የምትቀርበው መስሎት የምትመጣ መስሎት ነው እንደዛ የሚያደርገው እንጂ ሰይድ የምሬ ነው። በእርግጥ ተንገላቷል። የተንገላታው ደግሞ ስራው ነው ማለት ሶምያ መጀመሪያ እንትናን ሶምያን ማስፈቀር ነበረበት አዩን ከማግባቱ በፊት ማለት ነው። አዩን ከማግባቱ በፊት ሶምያን ማስፈቀር ነበረበት። እንግዲህ ይቺ አዩ ግቢ እንዴት ብላ መታ ነው። ሶምያስ ብትሆን ተወዷታላችሁ? ደግሞ እሷ ባሌን አሳብዳ እንትን ካለች ምንድን ነው የምወዳት ምናምን። ሲጀመር አንቺ ተወጇዋለች ሰይድን። እንደውም ሶምያ ናት የምትወደው። አንደኛ የልጆቹ አባት ነው፣ ክፉ እንዲሆን አትፈልግም። አንቺ አትወጂውም፣ ለብር ብለሽ ነው። እግዚአብሔርን እውነት እንነጋገር ተባለ ማለት ነው። ሶምያ ልጅ ታማ ሐኪም ቤት ምናምን እንትን ብላ እኮ ይዛ ሄዳለች። ስለዚህ
እንትን በልኮን አቢሲኒያ ባንክ አለህ፣ ንግድ ባንክ አለህ፣ አባይ ባንክ አለህ። ከእያንዳንዱ 400 200 እኮ አላለችም ሶምያ። የላከላትን ብር እንኳን ታስታውስ ከሆነ የመላይ ቁጭ ብላ እኔ አልፈልግም ብርህን ውሰድ ለአንተ ያስፈልግሃል ነው ያለችው። የምር አንቺ እኮ ከአንዳንድ ማለት ነው ወይኔ እርግጠኛ ነኝ የምላችሁ ማለት ነው አዩ እንደ ሶምያ ሰርታ አብረው ደክመው ልጅ ወልዳለት ቤት ቢኖራቸው እንደ ሶምያ አብረው ያፈሩን ንብረት ቢሆን ለምሳሌ የሶምያ ቦታ አዩ ብትሆን ሶምያ ደግሞ የአዩ ቦታ ብትሆን እስካሁን አብቅቶላታል። አዩ ሶምያን ትገላታለች። ምክንያቱም ሶምያ ግን ብዙ የለፋችበት ብዙ እንትን ያለችበት ነው። አዩ በረኪና ባለፈው ራሱ ጓደኞቿ ሚስጥር እናወጣለን ሲሉ አዩ ሶምያ ምንድን ነው ያለች? ይችል መጀመሪያ ነበረ ባለትዳር ነው ይሄ እንደዚህ ነው አይሆንሽም ብለሽ መምከር የነበረባቸው። አሁን ይችልች በሆነም ይሁን በስተትም ይሁን በማይሆን ጎዳናም ይሁን ሳይር ጋር ከገባች በኋላ ትዳሯ እንዲበተን ለምንድን ነው እንደዚህ የምታደርጓ? ምንም ክፉ ብትሆን ትዳር ብላ ይዘዋለች ነው ያለችው። የሶምያ ቅንነት እስከዚህ ድረስ ነው። እግዚአብሔር ነው የምላችሁ። እርግጠኛ ነኝ ሶምያም የመጣች ጊዜ አዩ ጥሩ ነገር ብትናገር የዛን ጊዜ እርግጠኛ ነኝ ሶምያ እየራቀችው አትሄድም። ሰይድን እየቀረበችው እንጂ እየራቀችው አትሄድም። እውነቱን ስነግራችሁ አሁንም ሰይድ ሶምያ ማለት ነው ሶምያ ለልጆቿ ትፈራለች አዩ ጋር ለመቀጠል ማለት ነው። እሱ እንደዛ ቢል አዩ ለልጆቹ ራሱ ጥሩ አትሆንም። ምክንያቱም ምን አለ መሰለህ አብረው ሲኖሩ አባታችን ብለው እንኳን ሲመጡ እናንተ ምናምን ልጆች እያለ የሆነ ነገር ለመበቀል ነው። አዩ አይምሯ ምንም አይሰራም። ምንም ማለት ነው። በጣም ጨካኝ አረመኔ ናት። እና እኔ ሶምያ የራቀችበትን እኔ እደግፋለሁ። ምክንያቱም ለልጆቿ እኔ የልጆች እናት ነኝ እንዳንቺ ወጠጥ አይደለሁም ማለች። እውነቷን ነው። እና እስኪ ቆይ የቡኒ ደግሞ ገና ከመግባቱ አዩን ስታያት ይህ ማናት አዩ የምን እኮ ናት እያለች ገና በሩን እኮ ነው ረገጥ ስታደርገው ሽንቷ ማውልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጭ። እስኪ ዝር ሜላ አንቺ እዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ። አላነሳውም አልኩሽ። አልደግሞም አላነሳም አልጣራም። ስጥጋብሽ አያችሁ ታየን። ሽንቷ እንግዲህ ነው አፍራ ምንም በቃ የሆነ እየተንቀጠቀጠ ያፏ ምንም አቅም የላትም። አፍ ብቻ ናት እቺ ቡኒ የሚሏት ማለት ነው። ወይኔ ተፈጥሮ ግን አንዳንድ ሰው ተፈጥሮ አፋችን በስማ የዝክን ያክል ነው ወይ እስከ ማለት ነው የደረስኩት እኔ። እና ምን ልላችሁ ነው እንግዲህ አዩ ስሜን አታንሺ፣ ዝም ብለሽ ቪዲዮ መስራት ከሆነ ስሪ። እውነቷን ነው። አዩ እና ቡኒ የእሷን ስም ባታነሱ፣ እሷ እኮ በጥሩ ነገር ወይ የሆነ ነገር ካላረጋችሁ መጥፎ ነገር አታነሳም። ኢቭን ጓደኞችሽ ሚስጥርሽ እናወጣብሻለን፣ ሚስጥርሽ ቢወጣ ሰይድን ይተውሻል ምናምን ሲሉ አዩ ደግፋሻለች። ይህንን ራሱ ማሰብ አለብሽ። እንደገና ደግሞ እንደስ አድርጋችሁ ጀግንነቷን አሳይታችሁ ስትሄድ ምን ይሰማችኋል? እኔ ግን በህልሜ በእውኔ ያላሰብኩት እንዴትስ መጣላት ይህ ሀሳብ? ምንስ ብታስብ ነው እንደዚህ የመጣላት? እኔ በጣም 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 ነው የገረመኝ። እግዚአብሔር ነው የምላችሁ፣ በጣም ገርሞኛል። ከሚገባው በላይ ማለት ነው። የእውነት ስላችሁ ከሚገባው በላይ በጣም ገርሞኛል። እንዴት አሰበችው? እንዴት መጣላት? እንትናኔ ብላ እንዴትስ ናዝሬት ልትሄድ ቻለች? በእርግጥ እነሱም አያስቡ። ምክንያቱም እሷ እዚህ ቦታ ነኝ ብላለች፣ የመን ነኝ ብላለች። ከየመን እንዴት ትመጣለች ብለው ያስባሉ። ግን ጀግና ናት። እውነት ኮሜንት ላይ ራሱ አይቼው ጀግና የኔ ንግስት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እና ውድ ቤተሰቦች ግን ሶምያ በጣም ጀግና ነች። ትችያለሽ፣ ግን ለራስሽንና ህይወትሽን ጠብቂ። እግዚአብሔር ደግሞ ይጠብቃችሁ ነው የምለው። እኔ ሌላ ምንም አልልም። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።